በዛሬው ክላሳችን ፍሬሽማን ሳይኮሎጂ ቻፕተር 4 ሜሞሪ ኤንድ ፎርጌቲንግ ለፋይናል ኤግዛማችሁ በሚመጥን መንገድ አሳያችኋለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ለፋይናል ኤግዛማችሁ መዘጋጀት ትችላላችሁ። እወዳችኋለሁ። ወደ ክላሳችን ፋይናል ኤግዛማችሁ የሚወጣበት ፖይንት ላይ ማስታወሻ እንድትይዙ ሁሌ ማስታወሳችኋለሁ። ስለዚህ ማስታወሻ ደብተራችሁንና እስክሪብቶአችሁን መያዝ እንዳትረሱ። ሜሞሪ ኤንድ ፎርጌቲንግ ይላል የመጽሐፋችሁ ርዕስ ቻፕተር 4 ላይ። ስለዚህ ሜሞሪ ምን እንደሆነ እንመልከት። ሜሞሪ is the retention of information or what is learned earlier over time። ቀደም ብሎ የተማሩትን ወይም ያወቁትን መረጃ በጭንቅላት ውስጥ አቆይቶ መያዝ ማለት ነው ሜሞሪ ማለት ባጭሩ። ወይም ደግሞ ሜሞሪ ማለት is a blanket label for a large number of processes that bridge between our past and our present። ባለፈው ጊዜና በአሁን ጊዜ መካከል ግንኙነት የመፍጠር ሂደት ነው ሜሞሪ ማለት ባጭሩ። ሜሞሪ ማለት is the process by which information is encoded, stored and later retrieved። መረጃን የመቀየር ወይም ደግሞ ኢንኮዲንግ የማድረግ ወይም ደግሞ የማከማቸት ወይም ደግሞ ስቶሬጅ የማድረግና መልሶ የመጠቀም ወይም ደግሞ ወደ ሴቭ ያደረግነውን ኢንፎርሜሽን ለአገልግሎት መዋል ሪተርቫል ሂደት ነው ሜሞሪ። ስለዚህ እነዚህ ነገሮች ሜሞሪ ብዬ 3 ጊዜ ያስቀመጥኩላችሁ ለምንድን ነው ባጭሩ ቢመጡባችሁ ለፈተና ጊዜ እንዳትወዛገቡ። ብላንክ ስፔስ it is the retention of information ቢል ማለት ነው ሜሞሪ ነው። blank space it is a blanket label for a large number of process ቢል ማለት ነው ሜሞሪ ነው። blank space it is a process by which information is encoded ቢል ማለት ነው ሜሞሪ ይሆናል ማለት ነው። በቀጣይ ምንድነው ስትራክቸር እና ፕሮሰስ አለው ሜሞሪ። ስትራክቸር ስንል እያንዳንዱ የሜሞሪ ፓርት ምን ይመስላል የሚለው ነው። ፕሮሰስ ስንል ግን አንድ ኢንፎርሜሽን አይምሮአችን ላይ እንዴት ነው ከኢንኮዲንግ ጀምሮ ወይም ደግሞ ኢንፎርሜሽኑን ከምናገኝበት ታይም ጀምሮ ወደ ሴቪንግ የሚሄድበትን ፕሮሰስ ነው የምንመለከተው። ስለዚህ ፕሮሰስ ሪፈርስ ቱ the mental activity we perform to put information into memory ማለት ነው። ሜሞሪያችን ውስጥ የማስቀመጥ ሂደት ነው ፕሮሰሱ። እሱ ምን ተብሎ ሜንታል አክቲቪቲ ነው። እሱ ምን ተብሎ ይጠራል? ፕሮሰስ ተብሎ ይጠራል። 3 አይነት ፕሮሰሶች አሉ፣ ኢንኮዲንግ፣ ስቶሬጅ እና ሪተርቫል። ኢንኮዲንግ ምንድነው? እዛ ላይ ምን ይፈጠራል? ስቶሬጅስ ምን ይመስላል የሚለውን እንመልከት። ኢንኮዲንግ it is the process by which information is entirely placed, recorded in a form of usable to memory. Encoded, we transform a sensory input to a memory code that can be further processed. አይምሮአችንን በሚመጥነው ልክ ወይም ለአያያዝ ምቹ በሆነ መንገድ ወደ አይምሮአችን ስቶሬጅ ማከማቻ ማድረስ። ማስቀመጥ አይደለም። እዚህ ጋር ልብ ልትወት የሚገባ ምንድነው ማስቀመጥ አይደለም። ኢንኮዲንግ ማድረግ ምንድነው ለመያዝ ለሚመች መንገድ ወደ አይምሮአችን ወይም ደግሞ ወደ ስቶሬጅ ፓርቱ ሴንድ ማድረግ ነው። ይሄ ኢንኮዲንግ ተብሎ ይጠራል። the process by which information is entirely placed, recorded የሚደረጉበት ፕሮሰስ ኢንኮዲንግ በመባል ይታወቃል። ኢንኮዲንግ የሚለው ቃል ያው ከኮምፒውተር ሳይንስ የተዋሰ ቃል ነው። ኢንኮዲንግ ማለት ምን መሰላችሁ? the process of converting data one form into another specialized form for efficient transmission, storage and processing ማለት ነው። አንድ ዳታ ቢኖር የነበረበትን ፎርም ቀይረን ወደ ሌላ ፎርም መቀየር እሱም ተብሎ ይጠራል ኢንኮዲንግ ማለት ነው። ሳይኮሎጂ ኮንሰፕት ስናመጣው ደግሞ ለአእምሮአችን ሴቪንግ ሁኔታ በሚመች መንገድ ነገሮችን መቀበል ምን ተብሎ ይጠራል? ኢንኮዲንግ ተብሎ ይጠራል ማለት ነው። ኔክስት ስቶሬጅ ነው። the location in the memory system in which material is saved። በሚሞሪያችን ላይ ማቴሪያሎች ኢንፎርሜሽኖች ሴቭድ የሚደረጉበት ቦታ ስቶሬጅ በመባል ይታወቃል። ስቶሬጅ is the persistence of information in memory ማለት ነው። ሚሞሪ ውስጥ መረጃ የሚከማችበት ቦታ ስቶሬጅ ይባላል ማለት ነው። ሪተርቫል the third process ማለት ነው። አሁን ምን አደረግነው? ኢንፎርሜሽኑን አገኘነው ለመቀመጥ አይምሮአችን ውስጥ ለመቀመጥ በሚመች መንገድ ምን አደረግነው? ኢንኮድድ አደረግነው። ከዛ በኋላስ ስቶር አደረግነው። ስቶር ካደረግነው በኋላ ምን አደረገዋለን? ዩዝ ማድረግ ምን ተብሎ ይጠራል? ሪተርቫል ማለት ነው። using the information that we stored in the memory ማለት ነው። bringing back using information ስቶሬጅ ላይ የተቀመጠው መረጃ መልሶ ወደ አገልግሎት ማስገባት ምን ተብሎ ይጠራል? ሪተርቫል ተብሎ ይጠራል። ወይም ደግሞ ሪቴንሽንም ይባላል። in interval material in memory storage is located, brought into awareness and used። ወደ መጠቀም ስናመጣው ሪተርቫል ይባላል ባጭሩ። ስለዚህ መያዝ ያለባችሁ ፕሮሰሶቹ ኢንኮዲንግ፣ ስቶሬጅ እና ሪተርቫል ነው። ኢንኮዲንግ ማለት ለአይምሮ በሚመጥን መንገድ መያዝ ማለት ነው። ወይም ደግሞ ወደ ለስቶሬጅ በሚመች መንገድ ኢንፎርሜሽኑን መያዝ ማለት ነው። ስቶሬጅ ማለት ደግሞ ሎኬሽን ነው። ከሜሞሪ ውስጥ የሚገኝ ሎኬሽን ነው። ያሉት ፋይሎች በሙሉ ሴቭድ የሚደረጉበት እንደ መካዘን መመልከት ትችላላችሁ ማለት ነው። ሪተርቫል ማለት ደግሞ ሴቭ የተደረገውን ኢንፎርሜሽን ባክ አድርጎ መጠቀም ማለት ነው ባጭሩ።
እዚህ ጋር አንድ ኖት አለ። እሱ ምንድነው የሚለን ፌለር ቱ ሪሜምበር ካን ሪዛልት ፍሮም ፕሮብለምስ ዱሪንግ ኤኒ ኦፍ ዚስ ትሪ ፌዝ ማለት ነው። ነገሮችን ብዙ ጊዜ የማናስታውሳቸው ከነዚህ ሶስት ሂደቶች መካከል ችግር ሲኖር ነው። ወይ ኢንኮዲንግ ላይ፣ ወይ ሴቪንግ ላይ፣ ወይ ሪተርቫል ላይ። ብዙ ጊዜ ኢንኮዲንግ ላይ ማለት ነው። ሌላኛው ስትራክቸር ኦፍ ሜሞሪ ነው። የሜሞሪ ኢንተርናል ስትራክቸሮች አሉ። እነሱ ስትራክቸሮች ምንድናቸው የሚሉትን ነገር እንመለከታለን። ስትራክቸር ኦፍ ሜሞሪ የምንላቸው ሴንሰሪ ሜሞሪ፣ ሾርት ተርም ሜሞሪ ኤንድ ሎንግ ተርም ሜሞሪ የምንላቸው ሲሆን ሴንሰሪ ሜሞሪ የምንለው it is in the entire way to memory and the first information storage area መረጃዎች ወደ ሜሞሪ ኢንተር የሚያደርጉበት ፓርት ሲሆን እሱም የመጀመሪያው የኢንፎርሜሽን መቀመጫ ቦታ ነው። it acts as a holding bin for raw and processed stimuli from the environment ከኢንቫይሮንመንቱ ላገኘናቸው ወይም ደግሞ አቴንሽን ላልሰጠናቸው ዝም ብለን ኦብዘርቭ ላደረግናቸው ኢንፎርሜሽኖች የመጀመሪያው መቀመጫ ቦታ ሴንሰሪ ሜሞሪ ወይም ደግሞ ሴንሰሪ ሬጂስተር የምንለው ነው። ፋንክሽኑ ምንድነው ከተባለ ሪቴን ኢንፎርሜሽን ብሪፍሊ ቱ አሎ አስ ሰሌክት ዋት ኢዝ ኢምፖርታንት ፎር ፈርዘር አቴንሽን። ወደ ሾርት ተርም ሜሞሪ ፓስ የሚያደርጉት ኢንፎርሜሽኖች ምን አይነት ኢንፎርሜሽን ናቸው ካልን አቴንሽን የሰጠናቸው ወይ ደግሞ አቴንሽን ግራፕ ያደረግንባቸው ኢንፎርሜሽኖች ናቸው። ስለዚህ አቴንሽን እስከምንሰጣቸው ድረስ የት ይቆያሉ ማለት ነው? ሾርት ሴንሰሪ ሜሞሪ ላይ ወይም ደግሞ ገና ሮ ኢንፎርሜሽን ሆነው ይቆያሉ ሰሌክት እስከሚደረጉ ማለት ነው። ሰብሲስተም አለው ኢንክሉድስ አስ ሜኒ ሰብሲስተምስ ዜር አር ሴንስ የሚያደርግበት ሁለት አይነት መንገድ አለው ማለት ነው። አይኮኒክ ሜሞሪ እና ኢኮይክ ሜሞሪ የሚባሉት ናቸው። አይኮኒክ ሜሞሪ ወይም ደግሞ ቪዥዋል ሜሞሪ የምንላቸው ላስተስት ፎር ማክሲመም ኦፍ 1 ሰከንድ በቪዥዋል ወይም ደግሞ በአይን የምናያቸው ሴንሰሪ ሜሞሪ ላይ የሚቀመጡት አይኮኒክ ሜሞሪ ቪዥዋል በመባል ይታወቃሉ። ወይም ደግሞ በምስል ወይም በአይናችን ግራፕ የምናደርጋቸው ኢንፎርሜሽኖች ማለት ነው። እነሱም የቆይታ ጊዜያቸው ከ1 እስከ 2 ሰከንድ ባለው ነው። ሌላኛው ኢኮይክ ሜሞሪ ወይም ደግሞ ኦዲተሪ ሜሞሪ ነው። እሱ ደግሞ ምንድነው የምንሰማው በመስማት የምናገኛቸው ኢንፎርሜሽኖች ናቸው ኢኮይክ ሜሞሪ በመባል የሚታወቁት ማለት ነው። ላስትሊ ስላይትሊ ሎንገር ናቸው ከአይኮኒክ ሜሞሪ ይልቅ። ወይ አይኮኒክ ማለት ነው የምስል መረጃ እንደማለት ነው። በምስል የምናገኘው መረጃ በምስል ከምናገኘው መረጃ ይልቅ ኢኮይክ ሜሞሪ ወይም ኦዲዮ ሜሞሪ ድምጽ የምናገኘው መረጃ ላስት ሎንግሊ የመቆየት ቻንስ አለው ማለት ነው። ስላይትሊ ሎንገር ነው ኤስቲሜትድ አፕ ቱ 2 ሰከንድ አካባቢ። ያኛው 1 ሰከንድ ብላችሁ መያዝ ትችላላችሁ። ማክሲመም ሲሄድ ነው 2 ሰከንድ። ይሄ ግን ሁሌም 2 ሰከንድ የመቆየት ቻንስ አለው ማለት ነው። ምን እስከምንለው ድረስ አቴንሽን ወይም እስከምንሰጠው ድረስ ሮው ሆኖ የሚቆይበት ታይም ወይም ደግሞ እኛ አቴንሽን ሰጠን ወደ ሾርት ሜሞሪ ሳይንስ እናድርገው ድረስ ማለት ነው። አውትካም አለው። አውትካም ምንድነው ከተባለ ሞስት ኢንፎርሜሽን ዲኬይስ ኦንሊ ኢንፎርሜሽን ዛት ሪሲቭ አቴንሽን ኤንድ ሪኮግኒሽን ፓስስ ቱ ሾርት ተርም ሜሞሪ። አሁን ምንድነው እዛ ሴንሰሪ ሜሞሪ ላይ የተሰበሰቡት ኢንፎርሜሽኖች እኛ አቴንሽን ሰጠን ካሳለፍናቸው ከተወሰኑት ኢንፎርሜሽኖች በስተቀር ሌሎቹ የሰበሰብናቸው ኢንፎርሜሽኖች ምን ያደርጋሉ ማለት ነው? ዲኬይ ያደርጋሉ ወይም ደግሞ ይበሰብሳሉ ወይም ደግሞ ወዲያውኑ ከጥቅም ውጭ ይሆናሉ ማለት ነው። ነገር ግን አቴንሽን የተሰጣቸው ምን ያደርጋሉ ማለት ነው? ወደ ሌላኛው ፕሮሰስ ይሄዳሉ ወይም ደግሞ ወደ ሾርት ተርም ሜሞሪ ያልፋሉ ማለት ነው። ሾርት ተርም ሜሞሪ ከሴንሰሪ ሜሞሪ መረጃን ከተቀበለ በኋላ ምን ያደርጋል? አብረን እንመልከት። ስለዚህ ከሴንሰሪ ሜሞሪ ወደ ሾርት ተርም ሜሞሪ ሴንት የተደረጉት ኢንፎርሜሽኖች አቴንሽን የተሰጣቸው ኢንፎርሜሽኖች ምን ይፈጠራል? ሾርት ሜሞሪ ውስጥ ከገቡ በኋላ ሾርት ተርም ሜሞሪ ሆልድስ ዘ ኮንቴክስት ኦፍ አወር ከረንት አቴንሽን የሰጠናቸው ኢንፎርሜሽኖች ከሴንሰሪ ሜሞሪ ላይ የነበሩት አቴንሽን ስንሰጣቸው ፓስ አድርገው ወደ ሾርት ተርም ሜሞሪ ይገባሉ ማለት ነው። ኢት ዳዝ ኖት ስቶር ብሪፍ ሪፕሊኬት ኦፍ ስቲሙሊ በት ራዘር ዘ ሪዛልት ኦፍ ፐርሰፕቹዋል አናላይሲስ ኢት ኢዝ ኢሴንሻል ፎር ቲንኪንግ ሪዲንግ ስፒኪንግ ኤንድ ፕሮብለም ሶልቪንግ ማለት ነው። የሚያገለግለን ለምንድን ነው? ቲንኪንግ ሪዲንግ ስፒኪንግ ኤንድ ፕሮብለም ሶልቪንግ ማለት ነው። ብሪፍ ሪፕሊኬት የለውም። እኛ ሴንሰሪ ሜሞሪ ላይ አቴንሽን ሰጠን ወይም ፕሮሰስ ዳርገን የላክለት ኢንፎርሜሽን ያለው ማለት ነው። 4 አይነት ካራክተሪስቲክስ አሉት ለሾርት ተርም ሜሞሪ። እሱም it is active no information remains only as long as it is being consciously processed or manipulated ማለት ነው። አክቲቭ ነው። ቶሎ ኢንፎርሜሽን የተሰማነውን ኢንፎርሜሽን ከሴንሰሪ ሜሞሪ አክሰፕት ያደረግነውን ኢንፎርሜሽን ቶሎ ዩዝድ ማድረግ እንችላለን ወይም ደግሞ ቶሎ አይረሳንም ማለት ነው። ራፒድ አክሴሲቢሊቲ ያለው ኢንፎርሜሽን is readily available the text compares it's pulling a file from the top of disk versus searching all a file drawer ሎንግ ተርም ሜሞሪ ላይ ስንሄድ የተለያዩ ነገሮች እንመለከታለን። ነገር ግን እዚህ ጋር ራፒድ አክሴሰብል ነው ማለት ሾርት ተርም ሜሞሪ
ያስቀመጥነውን መረጃ ወዲያውኑ ማግኘት እንችላለን ማለት ነው። ልክ አይምሯችን ውስጥ ነው ይሄ ነገር እየተካሄደ ያለው። ሶ ፕሬዘንስ ኤንድ ቴምፖራል ሲኩዌንስ አሉት ሜንቴንስ ኢንፎርሜሽን ኢን ሲኩዌንሻል ማነር ፎር ኤ ቴምፖራሪ ፔሪድ አንቲል ኢት ኢዝ ስቶርድ ኢን ሎንግ ተርም ሜሞሪ ማለት ነው። አሁን ትልቁ ጌም ምንድነው? እዚህ ጋር ኢንፎርሜሽኖቹ ወደ ሎንግ ተርም ሜሞሪ እስካልሄዱ ድረስ ሾርት ተርም ሜሞሪ ላይ ቀርተዋል ማለት አሁን ምን ይላሉ ማለት ነው? ይረሳሉ። ይሄንን በቀላሉ ምሳሌ ልሳስረዳችሁ። የፈተና ሰሞን አንድ ኦፕሽን አንድ ቻፕተር እያነበባችሁ ያን ቻፕተር ለፈተና ጊዜ ብቻ በ3 ቀን ውስጥ ተዘጋጅታችሁት በአራተኛው ቀን ፈተናችሁን ከተፈተናችሁ በኋላ ከ10 ቀናት በኋላ ያንን ፖርሽን ብትጠየቁ እናንተ አታስታውሱም። ለምንድነው እሱ የሆነው? ሾርት ተርም ሜሞሪያችሁ ላይ ነበር ያስቀመጣችሁት። ሎንግ ተርም ሜሞሪ ላይ ለመድረስ የተለያዩ አክቲቪቲዎች ይጠይቃል። እነሱን አክቲቪቲዎች ደግሞ ሎንግ ተርም ሜሞሪ ላይ እንመለከተዋለን ማለት ነው። ሌላኛው ሊሚትድ ካፓሲቲ ነው። ሾርት ተርም ሚሞሪ ሊሚትድ ነው ካፓሲቲው። እንዴት ነው ሊሚትድ ካፓሲቲ ነው የምንለው ከተባለ ጆርጅ ማይለር የሚባል አንድ ሰውዬ ነበርና ሳይንቲስት ነው። ፌመስሊ ኤስቲሜትድ ዘ ካፓሲቲ አዝ ዘ ማጂክ ነምበር 7 ፕላስ ኦር ማይነስ ብሎ አስቀምጧል። ምንድነው እሱ የሚላችሁ ሞስት ፒፕል ካን ሆልድ ቢትዊን 5 to 9 አይተም አት ዋንስ። በአንድ ጊዜ የሰዎች ሾርት ተርም ሚሞሪ ሊያስቀምጥ የሚችለው ኢንፎርሜሽን ከ5 እስከ 9 ባለው ነው። 7 + 2 ኦር -2 የሚል ፎርሙላ አስቀምጧል ማለት ነው። ስለዚህ እነዚህ ካራክተሪስቲክስ አሉት ሾርት ተርም ሜሞሪ። አንደኛ ምንድነው? ኢትስ አክቲቭ ነው፣ ራፒድ አክሰሰብል ነው፣ ፕሪዘርቭስ ቴምፖራል ሲኩዌንስ አለው። ለሲኩዌንስ ቴምፖራሪ ለሆነ ኢንፎርሜሽኖች የሚኖሩት ቴምፖራሪያዊ በሆነ መንገድ ነው ወይም ደግሞ ጊዜያዊ በሆነ መንገድ ነው። አንቲል ምን እስካልተደረጉ ድረስ ሎንግ ተርም ሜሞሪ ላይ ፕሌስድ እስካልተደረጉ ማለት ነው። ሊሚትድ ካፓሲቲ ሊሚትድ ካፓሲቲ 7 ፕላስ ኦር ማይነስ ብላችሁ መያዝ ትችላላችሁ። this is the magic number that assigned ጆርጅ ሜለር ማለት ነው። ጆርጅ ሜለር ያስቀመጠው እንትን አለ። እሱ ምንድነው? 7 ፕላስ ኦር ማይነስ ነው የሰው ልጅ ሾርት ተርም ሜሞሪ ማስቀመጥ የሚችለው ነው። ስለዚህ ከዚህ ጋር በጣም ኤክሰርሳይዝ አድርገን ወደ ሎንግ ተርም ሜሞሪያችን የወሰድናቸው ኢንፎርሜሽኖች ደግሞ እንዴት ነው የሚሆኑት ከተባለ ሎንግ ተርም ሜሞሪ ስንመለከተው ሎንግ ተርም ሜሞሪ ኢዝ አወር ፐርማነንት ስቶሬጅ ዩኒት ዊዝ ቨርቹዋል ሊሚትለስ ካፓሲቲ። አሁን ምንድነው ሾርት ተርም ሜሞሪ ሊሚትድ ነው ብለን ሎንግ ተርም ሜሞሪ ግን አንሊሚትድ ነው ወይም ደግሞ ሊሚትለስ ካፓሲቲ ነው። ኢት አሎውስ አስ ቱ ሪቴን ኢንፎርሜሽን ፎር ኤኒቲንግ ፍሮም ኤ ፊው ዴይስ ቱ ላይፍ ታይም ፎርሚንግ ዘ ቤዚክስ ኦፍ አወር አይዴንቲቲ ኤንድ ስኪልስ ማለት ነው። አሁን ምንድነው ያልኳችሁ? ከህይወታችን መጀመሪያ እስከ ፍጻሜ ድረስ የምናስታውሳቸው ነገሮች በሙሉ የሚቀመጡት ሎንግ ተርም ሜሞሪ ነው። ሎንግ ተርም ሜሞሪ ውስጥ ነው የሚቀመጠው ማለት ነው። ሲስተም አለው የሎንግ ተርም ሜሞሪ። እሱም ዲክላሬቲቭ ሜሞሪ። ሎንግ ተርም ሜሞሪ በሁለት ከፍላችሁ ማየት ትችላላችሁ። ዲቫይድድ ኢንቱ ፕራይመሪ ብራንችስ ዲክላሬቲቭ ወይም ኤክስፕሊሲት ሜሞሪ እና ነን ዲክላሬቲቭ ኢምፕሊሲት ሚሞሪ ተብሎ በሁለት ይከፈላሉ። ዲክላሬቲቭ ወይም ኤክስፕሊሲት ሚሞሪ የምንለው ኮንሲሽየስሊ ሪኮል ኦፍ ፋክትስ ኤንድ ኢቨንትስ ዛት ካን ቢ ስቴትድ ቨርባሊ። ኮንሲሽየስሊ ሪኮል ማድረግ የምንችላቸው እውነታዎች ወይም ደግሞ በንግግር በሐሳብ መግለጽ የምንችላቸው እውነታዎች ዲክላሬቲቭ ወይም ደግሞ ኤክስፕሊሲት ሚሞሪ ላይ የሚቀመጡ ሲሆን እነሱም ኤክስፕሊሲት ሚሞሪ ደግሞ በሁለት ከፍለን የምናያቸው ሲሆን ሴማንቲክ ሚሞሪ እና ኤፒሶዲክ ሚሞሪ ብለን በሁለት ከፍለን እናያቸዋለን። ሴማንቲክ ሚሞሪ የምንለው ጀነራል ፋክቹዋል ኖሌጅ የሚቀመጥበት ነው። ለምሳሌ ከተባለ ወርልድ ዲፊኒሽን፣ ማትስ ፎርሙላ ኦር ናዊንግ ዛት አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ይህንን ጀነራል የሆኑ እውነታዎች የሚቀመጡበት ሴማንቲክ ሜሞሪ የምንለው ሲሆን ኤፒሶዲክ ሜሞሪ የምንላቸው ደግሞ ፐርሰናል ኤክስፒሪየንሳችን የሚቀመጥበት የሜሞሪ የዲክላሬቲቭ ወይም ኤክስፕሊሲት ሜሞሪ ፓርት ኤፒሶዲክ ሜሞሪ የሚባል ሲሆን እሱ የሚቀመጥበት ፐርሰናል ኤክስፒሪየንስ ነው። ላይፍ ቻፕተር ለምሳሌ በርዝዴይ፣ ዊዲንግ ዴይ ኦር ደግሞ አንድ ቀን ስኬታማ የሆናችሁበት ቀን እሱ ነገሮች በሙሉ የሚቀመጡበት ነው። ሌላኛው ነን ዲክላሬቲቭ ያልነው የሜሞሪ ፓርት ሲሆን እሱ ደግሞ ኢምፕሊሲት ወይም ነን ዲክላሬቲቭ ሜሞሪ ሲባል እሱ ደግሞ ምንድነው ስራው ከተባለ ኢንፍሉዌንስ ቢሄቪየር ዊዛውት ኮንሲሽየስ ታውት። ያኛው ዲክላሬቲቭ ወይም ደግሞ ኤክስፕሊሲት ያልኳችሁ ማስታወሻ እንድትይዙ የምፈልገው እዚህ ጋር ዲክላሬቲቭ ስንል ኮንሲሽየስ ሪኮል ነው። ነን ዲክላሬቲቭ ስንል ግን ዊዛውት ኮንሲሽየስ ወይም ደግሞ አንኮንሲሽየስ ታውት ነው። ብዙ ጊዜ ይሄ አንኮንሲሽየስ የምንለው ነገር አለና እሱ አንኮንሲሽየስ ታውትን ነው ሪኮል የሚያደርግልን። ያ ከሱ ውስጥ ደግሞ ማን አለ? ልክ እንደ ሴማንቲክ ሚሞሪ እና ኤፒሶዲክ ሚሞሪ ዲክላሬቲቭ ሚሞሪ ላይ እንደሚገኙት ወይም ኤክስፕሊሲት ሚሞሪ ላይ እንደሚገኙት ነን ዲክላሬቲቭ ሚሞሪ ላይ ደግሞ ማን ይገኛል? ፕሮሲጁራል ሚሞሪ ማለት ነው። ሃው ቱ ኖሌጅ ፎር ስኪል ኤንድ ሃቢት ማለት ነው። እሱ ደግሞ ምንድነው የሚያደርግልን? እንዴት ነው ኖሌጅ ይሄ ስኪል የምንለው ነገር አይምሯችን ላይ የሚሰራው እንዴት ነው? ለምሳሌ
የሆነ ኮድ ታይፕ ማድረግ፣ መዋኘት፣ ሳይክል መንዳት እነዚህ በሙሉ ከማን ውስጥ ነው የሚገኙት? ፕሮሲጀራል ሜሞሪ ውስጥ ይገኛሉ ማለት ነው። ይሄን ይመስላል ሎንግ ተርም ሜሞሪ። the serial position effect this phenomena express why the order of information affect how we will remember it while learning at least memory follow as u-shaped curve ማለት ነው። አሁን የምትጠየቁት ምንድነው መቼ በየትኛው ፌኖሜና ጊዜ ነው ኢንፎርሜሽን ዩ ሼፕድ ከርቭ ሰርቶ የሚገባው ከተባለ በሴሪያል ፖዚሽን ኢፌክት ማለት ነው። እሱም ሁለት ኮምፖነንቶች ሲኖሩት ፕራይሜሲ ኤንድ ሬሰንሲ ይባላሉ። ፕራይሜሲ ማለት መጀመሪያ የሰማናቸው ነገሮች አይረሱንም ማለት ነው። ቤተር ሪኮል ፎር አይተም አት ዘ ቢጊኒንግ ኦፍ ኤ ሊስት መጀመሪያ የሰማናቸው ነገሮች አይምሯችን ውስጥ ይቀመጣሉ። ሬሰንሲ ማለት ደግሞ መጨረሻ ላይ የሰማናቸው ነገሮች አይምሯችን ውስጥ ይቀመጣሉ። ዘ ሚድል ዲፕ ደግሞ ምንድነው? አይተም ኢን ዘ ሚድል አር ሞስት ላይክ ቱ ቢ ፎርገትን በመሃል ያሉ በጣም ይሄ ሰፊው ሂውጅ የሆነ ነገር አሁን ባጭሩ ማለት ነው። እኔ ቪዲዮውን ከጀመርኩበት ሰዓት ጀምሮ እስከ መጨረሻው ድረስ እያረፋችሁ እየሰማችሁኝ ካልሄዳችሁ መስተቀር ኮንቲኒየስሊ ለመስማት ካሰባችሁ ብዙ ጊዜ የምታስታውሱት መጀመሪያ ላይ የተናገርኩትንና ፋይናሊ የተናገርኩትን ነገር ብቻ ነው ማለት ሶ ዘ ሚድል ዲፕ ይፈጠራል ማለት ነው። ሌላኛው ፋክተር ኢንፍሉዌንሲንግ ሚሞሪ ነው። 11 ፋክተሮች አሉ ሚሞሪን ኢንፍሉዌንስ የሚያደርጉት። ያኛው ምንድነው ከተባለ አቢሊቲ ቱ ሪቴን ወይም ደግሞ የማስታወስ ችሎታችን በእያንዳንዳችን ከሰው ወደ ሰው ቫሪ ያደርጋል በኤክስፒሪየንስ መሰረት ማለት ነው። ጉድ ሄልዝ ወይም መልካም ጤና ነው። ጥሩ ጤና ከሌላችሁ ያው የማስታወስ ሁኔታችሁ እየቀነሰ ነው የሚሄደው። ፐርሰን ኢን ጉድ ሄልዝ ሪቴንስ ማቴሪያል ቤተር ዛን ሰም ኢን ፑር ሄልዝ። በጣም ደካማ ጤንነት ካለው ሰው አንጻር በጣም ጥሩ ጤና ያለው ሰው የማስታወስ ችሎታው በጣም ከፍተኛ ነው ማለት ነው። ኤጅ ኦፍ ዘ ለርነር ምንም ይሄ እንትን የለውም። ኤጅ ኦፍ ዘ ለርነር ማለት የተማሪዎቹ እድሜ አፌክት አለው። እሱም እንዴት ነው? ያንግስት ጀነራሊ ሪሜምበር ቤተር ዛን ዘ ኤጅድ ማለት ነው። በጣም ከህፃናትና በጣም ትላልቅ አዛውንት ከምንላቸው ሰዎች ወጣቶች የማስታወስ ሁኔታቸው በጣም ሰፊ ነው ማለት ነው። ማቹሪቲ ቬሪ ያንግ ችልድረን ስትራግል ቱ ሪቴን ኦር ሪሜምበር ኮምፕሌክስ ማቴሪያል ማለት ነው። ህፃናት ብዙ ጊዜ ኮምፕሌክስ የሆነ ነገሩን የማስታወስ አቅማቸው ደካማ ነው። ዊል ቱ ሪሜምበር ፍላጎታችን የኛ ያን ነገር የማስታወስ ፍላጎታችን እንዴት ነው? ለምንድን ነው እሱን ያልኳችሁ? ፎርጌቲንግ ላይ ስንመለከት ብዙ እናነሳቸው አሉ ማለት ነው። ኢንተለጀንስ ነው። ሞር ኢንተለጀንት ኢንዲቪጁዋል ቴንድ ቱ ሃቭ ቤተር ሚሞሪ ዛን ዱል ፐርሰን ማለት ነው። እንግዲህ ኢንተለጀንት ከሰው ወደ ሰው ይለያያል። ያው ባለ ኢንተለጀንስ መሰረት እሱ አፌክት ያደርገናል ማለት ነው። ኢንተረስት ነገሮችን የመያዝ ፍላጎታችን በጣም የሚጨምር ከሆነ ያው ዊል ቱ ሪሜምበር እና ኢንተረስት ልዩነት አላቸው። በእርግጥ ግን ዊል ቱ ሪሜምበር ማለት ፈቃደኝነታችንን ያን ነገር ለመያዝ፣ ይሄኛው ኢንተረስት ነው። ነገሮችን ለመያዝ ያለን ጉጉትና ሙከራ። ኦቨርለርኒንግ ኤክስፐሪመንት ሾው ዛት ስተዲንግ ቢዮንድ ኢኒሻል ሜስተሪ ኦቨርለርኒንግ ኢምፕሩቭስ ሚሞሪ። ኦቨርለርኒንግ ማለት ያን ነገር በተደጋጋሚ የምትሰሩት ኦቨርለርን የምታደርጉት ከሆነ የመያዝ አቅማችሁ ይጨምራል የሚላቸው። ስፒድ ኦፍ ለርኒንግ ፋስተር ለርኒንግ ያው ቶሎ የመያዝ አቅማችሁን ወይ ደግሞ ያለ መረሳት አቅማችሁ ቶሎ የመያዝ አቅማችሁን ሚሞሪያችሁን ኢምፕሩቭ ያደርጋል ነው የሚለው። ሚኒንግፉልነስ ኦፍ ዘ ማቴሪያል ሚኒንግፉል ኢንፎርሜሽን ስታይ ኢን ሚሞሪ ሎንገር ዛን ነን ሴንስ ኦር ራንደም ማቴሪያል። ለምን አቴንሽን አትሰጡትም? ሶ ሚኒንግፉል ለሆኑት ነገሮች ግን አቴንሽን ስለምትሰጡ ረጅም ጊዜ የመቀመጥ አቅማችሁ ይጨምራል ማለት ነው። ሚሞሪም ኢምፕሩቭ ያደርጉታል። ስሊፕ ኦር ረስት ጌቲንግ ሪስት ኢሚዲየትሊ አፍተር ለርኒንግ ስትሬንግዝ ብሬን ኮኔክሽን ኤንድ ኤድስ ክላሪቲ ማለት ነው። ስለዚህ ከተማራችሁ በኋላ ወይም ደግሞ እረፍት የምታገኙ ከሆነ የምትተኙ ከሆነ አይምሯችሁ ላይ መረጃዎቹ የመቀመጥ እድላቸው በጣም እየሰፋ ነው የሚሄደው። ሚሞሪያችሁ ኢምፕሩቭድ ይሆናል። ፎርጌቲንግ ነው የዚህ ቻፕተር መጨረሻ ፓርት። ሶ ፎርጌቲንግ ምንድነው ከተባለ sometimes you are motivated to forget something and recall what we want to remember and this phenomenon is called motivated forgetting ይባላል ነው። ፎርጌቲንግ የምንለው ነገር በነገራችን ላይ አይምሮአችን ላይ ያስቀመጥነውን ነገር መርሳት ወይም ሜሞሪ ላይ ያስቀመጥነውን ነገር ሪኮል የማድረግ ችግር ወይም ደግሞ የማስታወስ ችግር ፎርጌቲንግ በመባል ይጠራል ነው። ሶ ቴዎሪ ኦፍ ፎርጌቲንግ የሚባሉ አሉ። እነሱም ዲኬ፣ ኢንተርፈረንስ፣ ዲስፕሌስመንት፣ ሞቲቬትድ ፎርጌቲንግ፣ ኪው ዲፔንደንት ፎርጌቲንግ ይባላሉ። የመጀመሪያው ዲኬ ሲሆን ዘ ዲኬ ቲዮሪ ሆልድስ ዳት ሜሞሪ ትሬስስ ኦር ኢንግራምስ ፌድ ዊዝ ታይም ኢፍ ዜ አር ኖት አክሰስድ ናው ኤንድ ዘን። ዲኬ የምንለው ምንድነው? ያለንን ኢንፎርሜሽን መጠቀም ካልቻልን ወይም ደግሞ ኤርሊ ሁሌም አክሰስ ማናደርገው ከሆነ ወይም የሆነ ሰዓት ላይ አክሰስ ማናደርገው ከሆነ ምን ይላል? ፌድ ያደርግና ይጠፋል ነው። በዚህ ምክንያት እንረሳዋለን ነው የሚላችሁ ወይም ደግሞ ይበሰብሳል ነው የሚላችሁ። when the new material is learned a memory traces or engram an actual physical change in the brain occur ማለት ነው። ብዙ ጊዜ አዲስ ነገሮችን በምንማርበት ጊዜ አዲስ ኒውራል ኮኔክሽን ወይም ደግሞ አይምሮ ምን የሚባል ነገር አለው መሰላችሁ?
ኒውሮፕላስቲሲቲ የሚባል ነገር አለው። ያ ማለት ምንድነው? አዲስ ነገር በተማራችሁ ቁጥር የአእምሯችሁ ኒውሮፕላስቲሲቲ እየሰፋ ወይም ደግሞ እንደ ላስቲክ እየተለጠጠ ይሄዳል። ያ ማለት ምንድነው? ግን በፊት ላይ ያስቀመጡቻችሁን ኖሌጆች ሪዩዝድ ማድረግ ካልቻላችሁ ምን ይላል ማለት ነው? ፌድ ያደርጋል። ልክ እንዴት ነው? የሆነ ብረት ቢኖረን ብረቱን ካልተጠቀማችሁበት ከጊዜ ብዛት እየዛገ እንደሚሄደው ማለት ነው። ዲኬ ኦከርስ ኢን ሴንሰሪ ሚሞሪ ኤንድ ሾርት ተርም ሚሞሪ። ዲኬ የት ነው የሚፈጠረው ከተባለ ወይም ደግሞ የመረጃ መጥፋት መበሰስ የሚያጋጥመው የት ነው ከተባለ ሾርት ተርም ሚሞሪ እና ሴንሰሪ ሚሞሪ ላይ ነው የሚያጋጥማችሁ ማለት ነው። ኤቪደንስስ ዳዝ ኦከር ላይክ ሰምዋን ሪሜምበር ቲንግስ ዘ ላስት ይር ቤተር ዛን የስተርዴይ ማለት ነው። አንዳንድ ሰዎች ምን ያጋጥማቸዋል? ትላንትና ካዩት ኢንፎርሜሽን የዛሬ ዓመት የሰሙትን ኢንፎርሜሽን መስማት ይቀላቸዋል። ያ ማለት ደግሞ ሌላ ቲዮሪ እንድናይ ያደርገናል ማለት ነው። እሱ ከማንኛው ፌኖሜን ጋር ይሄዳል ከተባለ ኢንተርፈረንስ ነው። ኢንተርፈረንስ ምን አይነት ቲዮሪ ነው ከተባለ ኢንተርፈረንስ ቲዮሪ የምንለው ፎርጌቲንግ ኦከርስ ቢኮዝ ሲሚላር አይተም ኦፍ ኢንፎርሜሽን ኢንተርፈር ዊዝ አናዘር አይዘር ስቶሬጅ ኦር ሪተርባል ማለት ነው። ተመሳሳይ የሆኑ ኢንፎርሜሽኖች ወይም ደግሞ አሁን የዛሬ ዓመት ያስቀመጥናቸው ኢንፎርሜሽኖች ነገር ግን ቢለያዩም እንኳን በሆነ ማነር ተመሳሳይ የሚሆኑ ከሆነ ምን እናረጋቸዋለን ማለት ነው? ፎርጌት እናረጋቸዋለን ማለት ነው። ዜራ ቱ ካይንድስ ኦፍ ኢንተርፈረንስ የሚባሉ አሉ። እነሱም ፕሮአክቲቭ እና ሪትሮአክቲቭ ናቸው። እነሱ ምንድናቸው ከተባለ ፕሮአክቲቭ የምንለው ኢንተርፈረንስ ኤርሊ ኢንፎርሜሽን ኢንተርፈረንስ ዊዝ ዘ ሪኮል ኦፍ ኒው ኢንፎርሜሽን ማለት ነው። የድሮ መረጃዎቻችን ከአሁን መረጃዎችን ጋር ሲምታቱ ማለት ነው። ወይም ደግሞ የአሁን መረጃዎችን ለማስታወስ ስንሞክር ከድሮ መረጃዎቻችን ጋር የሚምታቱብን ከሆነ ፕሮአክቲቭ ኢንተርፈረንስ እንለዋለን። ሪትሮአክቲቭ ኢንተርፈረንስ የምንለው ደግሞ ኒው ኢንፎርሜሽን ኢንተርፈረንስ ዊዝ ዘ አቢሊቲ ቱ ሪሜምበር ኦልድ ኢንፎርሜሽን። የአሁን መረጃዎቻችን ከድሮ ጋር ሲምታቱ ወይም ደግሞ የአሁን መረጃዎቻችን ለማስታወስ ስንፈልግ የድሮ ኢንፎርሜሽን ወይም መረጃዎች ወደኛ አይምሮ ሲመላለሱ ምን እንለዋለን? እሱን ሪትሮአክቲቭ ኢንተርፈረንስ እንለዋለን ማለት ነው። ሶስተኛው ዲስፕሌስመንት ቲዮሪ ነው። እሱ ምንድነው? እዚህ ጋር ልብ እንድትሉልኝ ማስታወሻ እንድትይዙልኝ የምፈልገው ነገር ፕሮአክቲቭ ኢንተርፈረንስ እና ሪትሮአክቲቭ ኢንተርፈረንስ ልዩነታችሁ በደንብ ሊገባችሁ ይገባል። ኤርሊ ኢንፎርሜሽን ቱ ሪኮል ኦፍ ኒው ኢንፎርሜሽን ከሆነ ፕሮአክቲቭ ነው። ኒው ኢንፎርሜሽን ኢንተርፈረንስ ዊዝ ዘ አቢሊቲ ቱ ሪሜምበር ኦልድ ኢንፎርሜሽን ከሆነ ደግሞ ሪትሮአክቲቭ ይሆናል ማለት ነው። ሶስተኛው ዲስፕሌስመንት ቲዮሪ ሲሆን ኒው ኢንፎርሜሽን ኢንተሪንግ ሜሞሪ ካን ዋይፕ አውት ኦልድ ኢንፎርሜሽን ማለት ነው። ይህ ማለት ምን ማለት ነው? አዳዲስ ኢንፎርሜሽን ባስገባን ቁጥር የድሮ ኢንፎርሜሽኖቻችንን ምን ማድረግ ነው? ማስወጣት ማለት ነው። ይሄንን በአዲሶቹ ኢንፎርሜሽኖቹ የድሮዎቹን ኢንፎርሜሽኖችን መተካት በሚለው ነው የምንይዘው ዲስፕሌስመንት ቲዮሪ ማለት ነው። ከማን ጋር እንዳይጋጭባችሁ ኢንተርፈረንስ ጋር ማለት ነው። ለምንድነው መተካት? የመጀመሪያው ላይ ያስቀመጥነው መረጃ ካለ እሱን በአዲሱ እየተካ ነው እንሄድ ከሆነ ፎርጌቲንግ ይከሰታል ዲዩ ቱ ዲስፕሌስመንት ቲዮሪ ማለት ነው። This is associated with the short-term memory which has a capacity of 7 plus or minus 2 chunks ማለት ነው። እዚህ ጋር ቻንክ የምትባል ነገር አለ። ቻንክ ማለት ምንድነው? አንድ ጊዜ ለምሳሌ እኔ የተለያዩ ቁጥሮችን ብጽፍላችሁ 5 6 7 እና 8 9 አድርጌ ብጽፍላችሁ እነዚህን ቁጥሮች ባንዲ ከምትይዟቸው ይልቅ ቻንክ እየሰራችሁ ወይም ደግሞ እየከፋፈላችሁ እነሱን ቁጥሮች ብታነቧቸው ምን ይፈጠራል ማለት ነው? የማስታወስ እድላችሁ ሰፊ ነው። ስለዚህ ሜትድ ነው ቻንኪንግ። እዚህ ጋር ማስታወሻ ያዙ። ቻንክ ማለት ሜትድ ነው። ነገሮችን የከፋፍሎ የመያዝ ሜትድ ምን ተብሎ ይጠራል? ቻንክ ተብሎ ይጠራል። በሾርት አንሰር ከመጣ እንዳትሸወዱ። ቻንክ ነገሮችን ከፋፍሎ የመያዝ መንገድ ቻንኪንግ ተብሎ ይጠራል። ኢት ካኖት ቢ አሶሲኤትድ ዊዝ ሎንግ ተርም ሚሞሪ። ዲስፕሌስመንት ቲዮሪ ከሎንግ ተርም ሚሞሪ ጋር አሶሲኤት አይደለም ቢኮዝ ኢት ኢዝ ቨርቹዋል አንሊሚትድ ካፓሲቲ። ሎንግ ተርም ሚሞሪ ምን ስላለው? ቨርቹዋል አንሊሚትድ ካፓሲቲ ስላለው ማለት ነው። አራተኛው ሞቲቬትድ ፎርጌቲንግ ነው። አኮርዲንግ ቱ ሲግመንድ ፍሬድ ሜንቴኒንግ ዛት ፒፕል ፎርጌት ቢኮዝ ዜ ብሎክ ፍሮም ኮንሲሽንስ ዞስ ሜሞሪስ ዛት አር ትሬቲንግ ኦር ፔንፉል። በህመማቸው ምክንያት ወይም ደግሞ እነዛን ነገሮች ፔን ስለሚፈጥሩባቸው ሰዎች ያንን ነገር ምን ስለሚያደርጉት አይምሯቸው ላይ እንዲቀመጥ ስለሚያደርጉት ፍቃደኛ ሆኖ የመርሳት ሁኔታ ምን ተብሎ ይጠራል? ሞቲቬትድ ፎርጌቲንግ ማለት ነው። ሌላኛው ኪው ዲፔንደንት ነው። ኪው ዲፔንደንት ፎርጌቲንግ ማለት እንዴት ነው? ኪውስ ኢን ዘ ፕሬዘንት context much from the past ማለት ነው። cues present during is the initial stage of learning helps us to recall that content of special learning material in easy manner. ኪው ዲፔንዳንት ማለት በምክንያታዊነት መርሳት ነው። ነገሮችን በምክንያታዊነት የምትይዙበት ሁኔታዎች ሊፈጠሩ ይችላል። ለምሳሌ if you are emotional arousal is especially high or low at the time if you an event you may remember that event based when you are once again the same emotional state ማለት ነው። ነገሮች እንዴት ነው የምታስታውሷቸው? በጣም ተናዳችሁ የሆነ ፓርቲ ላይ ሄዳችሁ በጣም ከተናደዳችሁ
በዛ ስሜት ውስጥ ስትሆኑ በሌላ ቀን እዛ ፓርቲ ላይ ምን እንደተፈጠረ ታስታውሳላችሁ ነው የሚላችሁ። ያም ተብሎ ይጠራል ኪው ዲፔንደንት ፎርጌቲንግ ተብሎ ይጠራል። እዚህ ጋር ስትራቴጂ ፎር ኢምፕሩቪንግ ሚሞሪ የሚባላሉ እነሱ ምን መሰላችሁ? ፔይ አቴንሽን፣ ኢንኮድድ ኢን መልቲፕል ዌይ፣ አድድ ሚኒንግ፣ ቴክ ዮር ታይም፣ ስሊፕ፣ ኦቨርለርን፣ ሞኒተር ኦፍ ዮር ለርኒንግ፣ ሪሄርሳል ኢንፎርሜሽን፣ ሪቪው ዘ ማቴሪያል ፔሪዲክሊ ኦር ቱ ትራክ ዮር ፕሮግረስ ማለት ነው። እነዚህ በሙሉ ምን ተብሎ ይጠራሉ? ኢምፕሩቪንግ ሜሞሪ ተብሎ ይጠራሉ ማለት ነው። ፔይ አቴንሽን መስጠት አለባችሁ። ኢንሹር ዩ አክቹዋሊ ኢንኮድ ዘ ኢንፎርሜሽን ዘ ፈርስት ፕሌስ ዩ ካኖት ሪሜምበር ማለት ነው። ኢንኮድድ ኢን መልቲፕል ዌይስ ዩዝ ሞር ኤላቦሬት ኢንኮዲንግ ቴክኒክስ ዘ ሞር ዌይ ዩ ሪፕሬዘንት ዘ ኢንፎርሜሽን ዘ ሞር ሜሞሪ ኢት ቢካም ሜሞሬብል ኢት ካምስ ማለት ነው። በተለያዩ መንገዶች ለማስታወስ በመሞከራችሁ ቁጥር በተለያየ መንገድ አይምሯችሁ ውስጥ የመቀመጥ ነገሩ እየሰፋ ይሄዳል ማለት ነው። አድድ ሚኒንግ ማለት ዋጋ ወይም ደግሞ ለእናንተ ሚኒንግፉል የሆነ መረጃዎች ሚኒንግፉል የሆነ ዌይ ስጧቸው። ከዛ ምን ይፈጠራል ማለት ነው? የመያዝ አቅማችሁ ይጨምራል ነው። ቴክ ዮር ታይም ሚኒማይዝ ኢንተርፈረንስ ባይ ቴኪንግ ስተዲ ብሬክስ ፎር ረስት ኦፍ ሪያክሽን ማለት ነው። እንዴት ነው? ሰዓት ሰጣችሁ እያረፋችሁ መልሳችሁ እያጠናችሁ አሁንም እያረፋችሁ መልሳችሁ እያጠናችሁ በሄዳችሁ ቁጥር ምን ታላላችሁ ማለት ነው? የማስታወስ አቅማችሁ ይጨምራል ማለት ነው። ስሊፕ በቃ መተኛት አለባችሁ። እንቅልፍ በጣም ወሳኝ ነገር ነው ለአይምሮ ማለት ነው። ያ ማለት እንዴት ነው? የማስታወስ አቅማችሁን ይጨምራል። አሁን እንደውም ጥናቶች እያረጋገጡት ያለው ነገር ምንድነው? ለረጅም ሰዓት የሚተኙ ሰዎች ከማይተኙ ሰዎች ይልቅ የማስታወስ አቅማቸው በጣም ከፍተኛ ነው እየተባለ ነው። ያ ማለት 24 ሰዓት ተኙ ማለት አይደለም። ያው እንደምታውቁት ኦቨርለርን እንዴት ነው? ኮንቲኒው ስተዲንግ ዘ ማቴሪያል ኢቨን አፍተር ዩ ቲንክ ዩ ኦልሬዲ ናው ኢት። አንድ ነገር አውቀዋለሁ ብላችሁ ካሰባችሁ በኋላ ራሱ ያን ነገር እየደጋገማችሁ ማንበብ አለባችሁ። ማስታወሻችሁ አይምሯችሁ ላይ እንዲቀመጥ ማለት ነው። ሞኒቶር ዮር ለርኒንግ ቱ ቴስት ዮርሰልፍ ፍሪኩዌንትሊ፣ በየጊዜው ራሳችሁን ፈትሹ። ሪሄርስ ኢንፎርሜሽን ሶውስሊ፣ በአይምሯችሁ ኢንፎርሜሽኖችን ለማመሰላሰል ሞክሩ ነው የሚላችሁ። ሪቪው ዘ ማቴሪያል ፔሪዲክሊ ቱ ትራክ ዮር፣ የሆነ ታይም ትራክ አዘጋጅታችሁ ኢንፎርሜሽኑ አይምሯችሁ ውስጥ መኖሩና አለመኖሩን ቼክ አፕ አድርጉ ይላችኋል። ቻፕተር 4 በሙሉ ይሄን ይመስላል። እንደወደዳችሁት እርግጠኛ ነኝ። በዚህ ሳምንት በሙሉ የፋይናል ኤግዛም ጥያቄዎችን እየሰራን ለእናንተ ፋይናል በደንብ ትዘጋጃላችሁ ማለት ነው። መልካም የትምህርት ሳምንት፣ መልካም የጥናት ሳምንት፣ መልካም የፋይናል ዝግጅት ሳምንት ሊውላችሁ እየተመኘው፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ።